ሄለን ቲዩብ ለምን ማተቧን አወለቀች ወይንም ማተብ ለምን ካንገቷ ላይ የለም ማለት ነው። ብዙውን ጊዜ ሄለን ቲዩብ ቪዲዮ ሲሰራ ማተቧ ይታያል። አሁን ግን ማተቧ የለም። ለምንድነው ያወለቀችው? ግልጽ አድርጉልኝ ማለት ነው። ሲቀጣጠል ደግሞ ሀይሚና ብሩክ እንግዲህ በሰሞን ሚዲያውን እየቀወጡት ነው ማለት ነው። ሀይሚና ብሩክም ሳይሆኑ ብዙ ዩቲዩበሮች በሶሻል ሚዲያ የመጣ ትዳር መጨረሻው ይሄ ነው የሚሆነው ማለት ነው። ስለዚህ እንዲህ ያው ምንም ማድረግ አይቻልም በሚለው እኛ የምናያቸዋለን እንመለከታቸዋለን፣ ግን ክፉ ነገር አንፈርድም በሚለው ማለት ነው የያዙት። ሄለን ቲዩብ ለምን ማተቧን አወለቀች? እንዲሁም ሀይሚና ብሩክ አሁንም በነገራችን ላይ በጣም ኃይለኛ ቡጥቡጥ ላይ ናቸው ማለት ነው። እንግዲህ ድራማ ነው ወይስ ድራማ አይደለም እኛ የምናውቀው ነገር የለም። ግን ሶሻል ሚዲያ ላይ የሶሻል ሚዲያ ትዳር መጨረሻው አያምርም በነገራችን ላይ ማለት ነው። ወይ ከሌና ከሌ እኮ ጥሩዎች ናቸው እንልና መጨረሻ ላይ ግን እንደዚህ ውጥንቅጣቸው ውጥጥ ብሎ ነው የምናየው ማለት ነው። እና በሰሞን ያው ዩቲዩበሮች ተነስቶባቸዋል አይደለም እነሱ ይቅርና ትልልቅ ዩቲዩበሮችም እንግዲህ ነው ብዬ እንደገና ብዙዎች ነከሌ ማለት ባልችልም እንግዲህ በጣም ኃይለኛ ቡጥቡጥ ላይ ናቸው ማለት ነው። እና እንግዲህ ሀይሚና ብሩክ ምን እንዳጋጠማቸው እኔ ደስ ከሚሉኝ ዩቲዩበሮች እነሱ ነበሩ። ምክንያቱም በቃ ኢቭን እንኳን ዱባይ ሄደው ራሱ አሁን አብረሽ ምን እንደተባለ ታውቃላችሁ ሁላችሁም። እነሱ ግን ከምንም ነገር ያልገቡ ጎበዝ ናቸው ማለት ማንም ሳይናገራቸው ሀገር ሄደው አይተው ነው የመጡት እና ደስ ይሉ ነበር። አሁን ግን በጣም ተግማሙ ማለት ነው። እና ደግሞ የምትሳደቡ ሰዎች ደግሞ ማለት ነው በጣም ተሳዝናላችሁ፣ በጣም ተሳዝናላችሁ። እኛን የመዳም ቅመሞች ምንድን ነበረ እንትን ማለት መደገፍ ስትችሉ ለምን ሀይሚ ተነካች ለምን ምናምን ሀይሚ እንግዲህ ዳኒ ብር አስሮላታል ማለት ነው። ስለዚህ ይሄንን እንግዲህ ሳይ እንግዲህ ብሩኬ ምን እንደሚል እናንተም ታዩታላችሁ ማለት ነው። የብሩኬን መጨረሻ ነው እኔ ማየት የምፈልገው ማለት ነው። ስለዚህ ሀይሚና ብሩኬ እንግዲህ ያሉበት ኮንዲሽን በጣም የሚያስቸግርና በጣም የሚከብድ ነው ማለት ነው። ሰላማችሁ ይብዛ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ ወደ ፋንታዬ ጎንደሬዎች ቻናል ስለመጣችሁ ከልብ ነው የምናመሰግነው ማለት ነው። ቻናሉን ከወደዳችሁት ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየት እየሰጣችሁ ኮመንት ላይ እየተሳደባችሁ አብራችሁን ሆኖ ስንል በትህትና እንጠይቃለን ማለት ነው። እናማላችኋለሁ እንግዲህ ዛሬ ሁለት አጀንዳ ነው ይዞ የመጣሁት ማለት ነው። እንግዲህ ሄለን ቲዩብን ታውቆታላችሁ ማለት ነው። ሄለን የማርክ ፍቅረኛ የድሮዋ የማርክ ፍቅረኛ አሁን ደግሞ የዛም እዛም ጋር የምትጣለዋ ማለት ነው። አዎ እና በሷ ብዙም ጊዜ ቪዲዮ ሰርችባት አላውቅም። የሆነ ሰዓት ቪዲዮ ሰርች ነበርና ማለት ነው። ክርስቲያን ነች እና የሆነ ሰዓት እንደውም አላዛርም ከእምነት ጋር እያይዛ ምናምን ነበር አላዛርን የተጣላችሁ ማለት ነው። የምታውቁ ከሆነ አላዛርም በጣም ነው የተጣላችሁ። ስጦታ ሲሰጣት ምንድነው ምናምን ብላ ባልሆነ ነገር በቃ ሃይማኖት ጋር እያይዛ ከአላዛር ጋር ተጣልተዋል ማለት ነው። እና በእርግጥ በሃይማኖት አይደለም አላዛርን የተጣላችሁ፣ ምክንያቱም ስለማትፈልገው ከዚህ ከረዥሙ ልጅ እኔ ይሄ ልጅ ስሞ አይገባልኝም ማን ነበር ጋይስ ከሱ ጋር ለመቀጠል ስለፈለገች ነው አላዛር ምክንያት ፈልገ የተጣላችሁ እንጂ አላዛር በጣም ምርጥ ሰው ነበረ። ሲቀጥል አላዛር እናትየዋ ራሱ የምር እቺ ሄለን የምትባለው ቢያንስ ለአላዛር ለእናቱ ራሱ ክብር ነበር መኖር ነበረባት። ነገር ግን አላዛርን እንግዲህ ወታ ሚዲያ ላይ ጥንብ ብላ ነው የተሳደበች። ወንድ ልጅ ጥንብ አይባልም አይደለም፣ ወንድ ልጅ ይቅርና ማንኛውም ሰው ጥንብ አይባልም ማለት ነው። ምን እንደተናገረ አሰምቷቸዋል ማለት ነው ቦይሱን። ስለዚህ እውነቱን ምን እናገራለን? የሷ ደጋፊ ነን ምናምን የምትሉ ደግሞ ማለት ነው አሽቃባጮች፣ ምንም ማድረግ አይቻልም። ስደቡኝ፣ ዘግዝቁኝ ምናምን ነገር ማለት ነው። እና በጣም ነበር ያሳዘነኝ ማለት እሱን ትተው ኦኬ ትጣለው። ነገር ግን እናትየዋ ቤት ሄዳ በልታ ጠጥታለች። ለእናትየዋ ክብር ሲባል ራሱ ያኔ አንደርስታንድ ማድረግ ነበረባት። እና አንዳንዴ ያደረጉልንን ሰዎች ውለታ የምንረሳ ብዙዎች ነን። እውነት ለመናገር ሰው ሲቸግረው ብቻ አይደለም ሰዎች መውደድ ያለበት ታውቃላችሁ አይደል እንዴ? እና በፊት እኔ እከታተላት ነበር። በተለይ ከማርክ ጋር እያለች በጣም ነበር የምወዳቸው የምከታተላቸው። እና ከማርክ ጋር ከተለያየ በኋላ ግን አስጠላችኝ። ግን ካላዛር ጋር እያለችም እከታተላታለሁ ያኔ ብዙም ባይሆን ማለት ነው። እና ማርክ ጋር በጣም ነበር የምወዳቸው። በተለይ የሆነ ማስታወቂያ ሲሰሩ ሙሽራ ምናምን ሆኖ እሱ በጣም ነበር ደስ ያለኝ ማለት ነው። ነገር ግን ከዛን ወዲህ ብዙም አይደለሁኝም ማለት ነው። እና እንግዲህ ዛሬ ደግሞ ያየሁት ቪዲዮ ማለት ነው መችለት ነው ቪዲዮ ሰርታ ነበር ግን አላዳረሰኝም። ቪዲዮ እሰራለሁ እላለሁ ታውቃላችሁ ማለት ነው። መቼም አይመቻችሁም የስደት ነገር ማለት ነው። እና ለዛ ስለሆነ
እንትን አልኩኝ ማለት ነው እንጂ እና ማተብ የላትም ባይዘው ወይ ማለት ነው። በፊት ቪዲዮ ስሰራ ማተቧ ከፊት ለፊቱ አሁን እንዴት ደስ እንደሚል። አሁን ግን ማተብ የላትም። ምን ገጠማት? አሁን እኮ ሴቶች እኮ እየጨለሉ ነው ያሉት። አብዛኛውን ሴቶች እየጨለሉ ነው ታውቃላችሁ። ማለት አሁን ሀብታም ወንድ ምናምን ካገኙ እምነታቸውን እየቀይሩ አሁን ለምሳሌ ቲክቶክ ላይ ማን ነበር ይሄ ስሟ ጠፋብኝ እንጂ እሱ አሁን ማለት ነው የሆነ ሙክታር የሚባል ወዳ እምነቷን ቀይራለች ማለት ነው። እና ብዙዎች ለወንድ ብላ ነው የቀየረኝ ነው የሚለው። ስለዚህ እኔ ምናልባት ሀብታም ወንድ አግኝታ ምናምን ሴቶች ሀብታም ወንድ ሲባሉ ይጨልላሉ ብዙዎች ማለት ነው። ይቅርታ ግን ለዚህ አነጋገሬ። ስለዚህ ምናልባት ሀብታም ወንድ አግብታ እምነቷን ልቀይር ይሆን አይዶ ነው አላውቅም ማለት ነው። እና ስደቡኝ፣ ኮመንት ላይ ስደቡኝ። እናንተ መሳደብ አመላችሁ ነው ማለት ነው። እና ይሄ ነው ያለው ነገር ማለት ነው። ሲቀጥል ወደ ሀይሚና ብሩክ እንሄድ ማለት ነው። ሀይሚና ብሩክ በነገራችን ላይ በሰሞን እንደው ግምት ብለዋል እነሱ ራሱ ማለት ነው። ምንድን ነው እንደዚህ እንዴ? ብሩኬ ያሳዘነኝ አሁንስ ማለት ነው። እኔ ብሩኬ ሀይሚን አይፈልጋትም እያልኩ ነበር። ብሩኬ በጣም እያሳዘነኝ ነው። ለምን እንደሆነ ታውቃላችሁ? ሀይሚ በዚህ ልክ ያው ብሩክ ጥፋተኛ ነው፣ ግን ቢሆንም ደግሞ ያኔ በቃ ይቅርታ አላት አይደለ? ይቅርታ ብሏታል። ምክንያቱም እሱም እኮ ፕራንክ ታደርገዋለች። በእርግጥ የብሩክ ፕራንክ በጣም ከባድ ነው እውነት ለመናገር። እኔም ሴት ነኝና እንደ ሰውኛ ከሆነ እኔም ይሰማኛል። ይቅርታ አድርጎልኝና ብሩክ ያደረገው ነገር ይሰማኛል። ሀይሚን ሳይሰማ ቀርቶ ሳይሆን በቃ ፕራንክ ነው ብሏታል አይደለ? ስለዚህ ተመካክረው ስለሚሰሩ ኖርማል ነው። ፕራንክ ከሆነ ደግሞ ነገሩን ደግሞ በረድ ማድረግ አለባት አይደለ? እንደ ቤተሰብ እንጂ እንደዚህ ማክረር የለባትም እንደኔ ማለት ነው። እና ስለዚህ እንግዲህ ብሩክን ለማናደድ ይሄዳን የሚባለው አጭሩ ማለት ነው። ዲንቁ ትናንትና ምን የመሰለ የአንገት ሀብል አልብሷታል። ዋውና ብሩኬ እንግዲህ እሱን ስላየ ተናዶ ምንም በሱ ቻናል ቪዲዮ ማለቀቀ ምንም አለቀቀ። ግን ከእንትና ሞክታር ነው ማን የሚባለው የሙስሊሙ ልጅ ስማቸው ብዙም አያዘለኝም። ከእሱ ጋር ተገናኝተዋል ማለት ነው። እንግዲህ ትታረቃለች አትታረቅም አላቅም። አብርሽ ተነፈሰባቸው። አብርሽና ሩታ የሚሰሩት ሁሉ ውሸት ፌክ። ሳታረግዝ ሩታ አርግዣለሁ አለች። በሩታ ቆይ አንድ ቀን እመጣለሁ ማለት ነው። እና ሩታውን ለምሳሌ አላረገዘችም ታውቃላችሁ። ስለዚህ እነሱ አስተማሯቸው ሀይሚና ብሩክ ማለት ነው። በጣም ጨልለዋል። በቃ እንዴ ለተመልካች ራሱ እኮ የሚያቀርቡት ነገር ራሱ አንድ ደስ የማይል ነገር ነው። ተው እንጂ ኧረ ተው፣ በዚህ ልክ መሆን የለበትም። እና ይሄ ነው ያለው ነገር። ስለዚህ እናንተ ምን ትላላችሁ? የሶሻል ሚዲያ ትዳር በቃ በጣም እኮ ነው። ሶሻል ሚዲያ ይሄ ነው መጨረሻው ማለት ነው። የተንቢ እኮ የምትናገረው ነገር እኮ እውነቷን እኮ ነው። የተንቢ የሶሻል ሚዲያ ላይ የተንቢ የተናገረች ሁሉ አንድም ጠብ አይልም። የእሷ ነገር አሁን እሷ ናት እንደዚህ አድርጋ እንደዚህ ብታጃጅላቸው ማለት ነው። የሶሻል ሚዲያ ወንድ መቼም አያገባሽም፣ መቼም ለትዳር አይሆንሽም። ለምሳሌ አሜሪኮንና ቸሩን እንይ እያለች እንግዲህ በምሳሌ አሜሪኮንና ቸሩንም መስላለን ነበር ማለት ነው። ያው አሜሪኮ ግን አሁን ወልዳለች ማለት ነው። የሴት ልጅ እናት ሆናለች። ዋው ደስ ይላል ማለት ነው። ያው እንግዲህ ያው እና እውነቷን ነው የተንቢ ያለችው። ግን አሁን እናንተ ይሄ የሚሰሩት ቪዲዮ ለነገ ልጆቻችሁ ይቀመጥና ነገ ታፍሩበታላችሁ። ስለዚህ ከመስመር ያለፈ ነገር ባሰሩ በጣም ደስ ይላል ማለት ነው። ነገር ግን ምንም ማድረግ አይቻልም በሚለው እናልፋለን ማለት ነው። እና ውድና የተከበራችሁ ቻናል ቤተሰቦች ይህን ይመስል ማለት ነው። በተረፈ ሰላማችሁ ብዙ ተተረፍረፍ ይበልልኝ። ያህለን ሳህለን ትላላችሁ። እናመሰግናለን። ሼር ስለምታደርጉ ላይክ፣ ሰብስክራይብ ስለምታደርጉ ምስጋናችን የከበረ ነው። በተረፈ ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን። ጦርነት በቃ ይበለን። እንዲሁም በስደት ያለ ነው ለሀገራችን ያውቃን ማለት ነው። እና ይህን ይመስላል። ምርጦች ሰላማችሁ ይብዛልኝ። እሺ